ሰላም አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የቻናል ቤተሰቦች ሰላም እንደምን አላችሁ አለን። ዛሬ እንግዲህ በ2018 ግንቦት ላይ እንገኛለን። ግንቦት 10 አካባቢ ነው። እንግዲህ 80 ቅጥር ቆርቆሮ ቤት ለመስራት ምን ያክል ገንዘብ ያስፈልጋል የሚለውን እንዲሁም ስንት ክላስ መስራት ይቻላል፣ ስንት ካሬ ቦታ ይበቃል የሚለውን በዝርዝር ይዤላችሁ ቀርብ ያለው። እንግዲህ እናንተ ሂሳቡን መደመር ትችላላችሁ። ለቤቱን ለማቆም ስንት ብር ይፈጃል የሚለውን ያንዳንዱ የሚያስፈልገውን ነገር ከነገርኳችሁ ድምር ሂሳቡን ትይዛላችሁ ማለት ነው ከኔ ጋር። እንዲሁም ደግሞ ውሃ ልክ ለማሰር ምን ያክል ይፈጃል የሚለውን የእሱንም ድምር ትደምራላችሁ። እንዲሁም ለማስመረግ ስንት ይፈጃል የሚለው ውስጡንም ውጩንም ድምሩን ትይዛላችሁ። የመብራት ገመድ ዝርጋታ ድምር ትይዛላችሁ። በርና መስኮት ገጠማ ድምር ትይዛላችሁ። ውስጡን ሊሾ ለማድረግ ውጩን ለማስመረግ ጅብሰም ኮርኒስና ግድግዳ ቻክ እንዲሁም ቀለም ስራ፣ ሌላ ደግሞ የፊኒሽንግ ስራ ለማሰራት እንግዲህ ስንት ይፈጃል የሚለውን በዝርዝር ድምሩን እናንተ ትይዛላችሁ። የምትይዙትን ነግራችኋለሁ። እስከ መጨረሻ ከኔ ጋር ሁኑ። ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። ያልገባችሁ ነገር ካለ በቀጣይ ደግሞ እንዲሁ የብሎኬት ቤት እንመለከታለን። አሁን የጭቃ ቤት ነው ያው የምንመለከተው ማለት ነው። እንግዲህ አስቀድመን 80 ቆርቆሮ ቤት ለመስራት ከ4 ክላስ 5 ክላስ ማድረግ ትችላላችሁ። 6 ክላስ ማድረግ ትችላላችሁ። ሰፋፊ 4 ክላስ ማድረግ ትችላላችሁ። ሸዋርና ሽንት ቤት ያለው እንዲሁም 5 ክላስ ማድረግ ይቻላል። ሌላው እንግዲህ ከ100 ካሬ በላይ ነው የሚያስፈልገው። ይሄን ለመስራት ከ100 ካሬ በላይ ያስፈልጋል። እንግዲህ ይሄን ካልኳችሁ ወደ ቀንትኖች ስገባ ያው እንግዲህ ቤት ቀያሽ ነው። ቤት ቀያሽ ከ10 ሺህ ብር እስከ 15 ሺህ ብር ይፈጃል። ያው ድምሩን ነግራችኋል የምትይዙት እናንተ ማለት ነው። ሌላው ቆርቆሮ ግዢ ነው። 75 ቆርቆሮ 80 ቆርቆሮ ከ75 እስከ 80 ቆርቆሮ ቤት ለመስራት ነው። ያው ዞሮ ቆርቆሮ ለመግዛት ወደ 70 ሺህ ብር አካባቢ ይፈጃል ቋሚ። እንዲሁም ደግሞ ወደ 27 ሺህ ብር አስፈላጊ 27 ሺህ ብር አካባቢ ይፈጃል። ሌላው ደግሞ አውራጅ ነው። አውራጅ 7 ሺህ ብር፣ ጠርብ ደግሞ ወደ 43 ሺህ ብር አካባቢ ይፈጃል። ግድግዳ ማገር 18 ሺህ ብር፣ ቆርቆሮ ማገር 8800 ብር። እንግዲህ የእንጨት ምስማር ነው ደግሞ እንጨት ከገዛን በኋላ የእንጨት ምስማር 8 ቁጥር፣ 9 ቁጥር፣ 10 ቁጥር፣ 12 ቁጥር የነዚህ ተደምሮ ወደ 10 ባኮ አካባቢ ይፈጃል። ከ8 እስከ 10 ባኮ ይፈጃል። ወደ 9 ሺህ ብር አካባቢ ትይዛላችሁ። እንግዲህ ሌላው ደግሞ የቆርቆሮ ምስማር ነው። የጣራ ኮፍያ ማለት ነው። እሱ በካርቶን 3 ኪሎ ግራም ነው የሚይዘው። ለሱ ደግሞ 4800 ብር አካባቢ ያስፈልጋል። ሌላው ደግሞ ለጣራው ከፈፍ ነው። ለከፈፍ 10 ሺህ ብር ይወስዳል። ሌላው ደግሞ ሽቦ ወይ ቦንዳ የሚባል ነገር አለ። ከላይ ጣራውን ማገሩን ለማሰር 2 ኪሎ አካባቢ ወደ 800 ብር አካባቢ ያስፈልጋል። ሌላው ቀለም ነው። ቀለም እንግዲህ ወዲያው ጣራው እንደተመታ ከፈፉ እንደተመታ ቀለም ወዲያው መቀባት አለበት። የጋዝ ቀለም ይቀባል። ለሱ ደግሞ 1200 ብር ያው እስከ 2000 ብር አካባቢ ይፈጃል። መበጥበጫም ብሩሽም ስላለ ማለት ነው። ትራንስፖርት ማጓጓዣ ነው። እንግዲህ ይሄን ሁላ ከገዛን በኋላ ትራንስፖርት ማጓጓዣ ውድ ነው አሁን ላይ። ቅርብ ካልን አካባቢ ከገዛን 10 ሺህ ብር ሊወስድብን ይችላል። ራቅ ያለ ቦታ ከሆነ እስከ 20 ሺህ ብር 30 ሺህ ብር ሊወስድብን ይችላል። ይሄን እቃ ገዝተን ወደ ቤታችን ለማምጣት ማለት ነው የሚሰራበት ቦታ ለማድረስ ትራንስፖርት አንድ መኪና ስለሚሆን ትራንስፖርት ትንሽ ወረድ ሊባችሁ ይችላል። ዞሮ እንግዲህ የባለሙያ ናጺ ክፍያ 30 ሺህ ብር ነው። ያው እንደየአካባቢ ይለያያል። 450 የሚሰራል፣ 500 የሚሰራል። በቆርቆሮ 30 ሺህ ብር እንይዘዋለን። እንግዲህ የዚህ ድምር ለማቆም እንጨቱና ጣራውን መጥቶ ለማቆም 250 ሺህ ብር ይፈጃል ማለት ነው። እናንተ 250 ሺህ ብሩን ያዙት። ድምሩን መጨረሻ ትደምራላችሁ ምን ያክል እንደፈጀ ማለት ነው። 250 ሺህ ብር ቤት ለማቆም ከያዝን ቀጣይ ደግሞ ውሃ ልክ ለማሳሰር ምን ያክል ይፈጃል የሚለው እንመልከት። እንግዲህ ቀጣይ ደግሞ ሁለተኛ ደረጃ ከቆመ በኋላ ወደ ውሃ ልክ ማሰር ነው የምንገባው። ውሃ ልክ ስናሰር በድንጋይ ያስፈልጋል። ድንጋይ በ6 ጎማ ያስፈልጋል። ወደ 34500 3 ነጥብ አካባቢ 3 ተኩል ቢያጁ አካባቢ ያስፈልጋል። ገረገንቲ ደግሞ በሲኖ ወይ በ10 ጎማ ከ7 እስከ 9 ያስፈልጋል። እሱ ደግሞ ወደ 7 ሺህ ብር አካባቢ ይፈጃል። ሌላ ደግሞ አሸዋ ነው። በ6 ጎማ አንድ ቢያጆ ወደ 15 ሺህ ብር አካባቢ ነው። እንደየ አካባቢ ይለያያል። 25 ሺህ ብር የሚሸጥበትን ቦታ አለ። ማክሲመም 15 ሺህ ብር እንይዘዋለን። ሲሚንቶ በኩንታል 15 ኩንታል አካባቢ ይፈጃል። እንግዲህ አንድ ኩንታል ከ1600 ብር አንስቶ እስከ 2400 ብር ድረስ ነው።
በ2000 ብር ብንይዘው 30500 ብር ያስፈልጋል። ሌላ የግንበኛ ባለሙያ ነው። ከ30 ብር እስከ 35 ብር 40 ብር የሚጠይቋችሁ ይችላል። እንደየአካባቢውና እንደየርቀቱ ስለሚወስነው ሰራተኛም ስለሚይዙ ረዳትም ስለሚይዙ ባለሙያም ስለሚይዙ ኮንትራት ነው የምትሰጧቸው ማለት ነው። እንግዲህ ውሃ ልክ ለማሰር 190 ብር ይፈጃል ማለት ነው። እስከ 190 ብር አካባቢ ይወስዳል። ድምሩን እንግዲህ ከ250 ብር ጋር ደምሩት። ሲደመር 190 በሉ። እንግዲህ ቀጣይ ደግሞ የምንሄደው ወደ ማስመረግ ነው። እንግዲህ ውጭንም ውስጡንም ለማስመረግ አፈር ያስፈልገናል። አፈር ከራሳችን ካገኘን ያው የሚሰጠን ካገኘን ወደ 3 ቢያጅ አካባቢ አፈር ያስፈልገናል። ያው እንደየ አካባቢያችን ስለሚለያይ በ10 ሺህ ብርም አፈር ሊሆኑ ይችላሉ። ከዛ በላይ 20 ሺህ ብር የሚሸጥበትን ቦታ አለ አፈር። እንግዲህ ዞሮ 20 ሺህ ብር ነው ያስኩት እኔ። እዛው ለሴፍቲ ታንከር አስቆፍራችሁም እዛ አስወጣችሁም እዛው አፈሩን መጠቀም ትችላላችሁ። ሌላው እንግዲህ መራጌ ኮንትራት ነው። እስከ መራጌ ኮንትራት 118 ሺህ ብር 120 ሺህ ብር አካባቢ ነው የሚፈጀው። እንግዲህ ደምሩት። ለማስመረግ 120 ሺህ ብር በሉ። ለውሃ ልክ 190 ሺህ፣ ለእንጨትና ጣራ ለማቆም 250 ሺህ ድምሩን የያዙ። ሌላው ተረኛ ደግሞ ሲመረግ አብሮ የመብራት ገመድ እና የመብራት ኮንዲት የመብራት እቃ ስለሚገባ እንግዲህ ኤሌክትሪክ ገመድ 1.5 2.5 የሀገር ውስጡ ቆንጆ የሚባለው እስከ 12 ሺህ ብር አካባቢ ያስፈልጋቸዋል። ከ12 ሺህ እስከ 15 ሺህ ነው። እንግዲህ ሌሎቹ አክሰሰሪዎች ደግሞ አሉ ለነሱ ምናምን አጠቃላይ የሚገዛው ቶታሊ ባለሙያ ማብራት ዝርጋታ ጋር እስከ አምፖል ገጠማ የእጁ አምፖልን ሳያካትት እንግዲህ አምፖልን ካካተተ እስከ 60 ሺህ ብር ሊሄድባችሁ ይችላል። ሌላው እንግዲህ 60 ሺህ ብር ብላችሁ ትይዛላችሁ። ይሄን 60 ሺህ ብር እስከ 50 ሺህ ብር ያዙት የማብራቱን ማለት ነው። ምክንያቱም አምፖል እዚህ ጋር እንደ ፍላጎታችሁ ነው ማድረግ የምትችሉት። በ400 ብር ማድረግ ትችላላችሁ። ዘመናዊም ከፈለጋችሁ በ10 ሺህ ብር በ20 ሺህ ብር ማድረግ ትችላላችሁ። አምፖል ብቻ አንድ አምፖል ብቻ እንደዛ የሚሸጣል ተንጠልጣይ ማች ማለት ነው። ሌላው እንግዲህ በርና መስኮት ሲሆን በርና መስኮት በፍሬንች ተደርጎ ሲሰራ በኢሚቴሽን ማለት ኢሚቴሽን ይባላል። ብዙ ጊዜ ፍሬንች ነው የምናውቀው እኛ። ፍሬንች በርና መስኮት አጠቃላይ እስከ እንትኑ እስከ በረንዳ ቋሚም ሊሆን ይችላል። አጠቃላይ ለውስጡ ለመስኮቱ ለምኑ እስከ 170 ሺህ ብር ድረስ አካባቢ ይፈጃል። እንግዲህ ይሄን ሂሳብ ያዙልኝ። 170 ሺህ 50 ሺህ የመብራት 120 ሺህ ለመረጋ እንዲሁም ደግሞ 190 ሺህ ውሃ ልክ ለማሳሰር 250 ሺህ እንጨት ለማቆም ድምሩን ያዙልኝና መጨረሻ ላይ አብረን እንደምረዋለን። ሌላው እንግዲህ ውስጡን ሊሾ ለማሰራት ነው። ሙሉ ወጪ ሴራሚክ ማሰራት ለምትፈልጉ ሌላ ሂሳብ ነው። ሊሾ ብቻ ለማሰራት ለምትፈልጉ ሲሚንቶ 20 ኩንታል ወደ 40 ሺህ ብር አካባቢ፣ አሸዋ አንድ ቢያጆ እንግዲህ በሲኖ በትልቁ ሲሆን 50 ሺህ ብር አካባቢ ይወስዳል። ግንበኛ ባለሙያ ኮንትራት አለ ከ30 ሺህ እስከ 40 ሺህ ብር ይጠይቃችኋል። እንግዲህ ድምሩ 100 ሺህ አካባቢ ይፈጃል ማለት ነው። 107 ሺህ አካባቢ ይፈጃል። 107 ሺህ አካባቢ ይፈጃል ማለት ነው። ሊሾ ለማሰራት ውስጡን ከ100 ሺህ እስከ 107 ሺህ ይፈጃል። ሌላው እንግዲህ እናንተ ማበዛት ትችላላችሁ። አሸዋ አንድ ቢያጆ፣ ሲሚንቶ 20 ኩንታል የግንበኛ ባለሙያ ነው ሊሾ ለማድረግ የሚያስፈልገው። ሌላው እንግዲህ ግርፍ ለማድረግ ነው። ግርፍ ለማድረግ ውጩን ብቻ ማለት ነው። ውጩን ብቻ ግርፍ ለማድረግ ሲሚንቶ 30 ኩንታል ያው 2 ዙር ማለት ነው። አንድ ዙር ማድረጋችሁ ኳርቲዝ ማሰራት ትችላላችሁ። ሁለት ባንድ አንድ ጊዜ ይገርፍና አሁን ላይ እንደውም የመጣው የሚያምረው ኳርቲዝ ነው። ያው ኳርቲዝ ማለት ከሲሚንቶ በላይ ጥንካሬ ያለው ቀለም ማለት ነው። ውስጡ አሸዋ አለው የራሱ። ከፈለጋችሁ አሸዋ ቀለም አለ፣ ከፈለጋችሁ ኳርቲዝ አለ፣ ከፈለጋችሁ ኮንቴክስተራ የሚባል ቀለም አለ። እነዚህ ቀለሞች በጣም ቆንጆ ናቸው። ከግርፍ በላይ ጠንካራ ናቸው። እንግዲህ ሁለት ባንድ አንድ ጊዜ ታስገርፉና ከዛ ወደ ኮንቴክስተራ ትገባላችሁ። ፊኒሽንግ ላይ የውጩን ማለት ነው። እዚህ ላይ ወጪ ስለሚቀንስላችሁ የተወሰነ ሁለት ባንድ ካስገረፋችሁ 30 ኩንታል ሲሚንቶ 60 ሺህ ብር ይፈጃል። ይሄ እንግዲህ ሁለት ጊዜ ካስገረፋችሁ ነው። አሸዋ 6 ጎማ 3 ቢያጆ ያስፈልጋል። ወደ 45 ሺህ ብር አካባቢ። ምስማር 25 ካርቶን ወደ 37500። ግርፍ ሽቦ 6 ጥቅል ወደ 2500 ነው። እንግዲህ ወደ 15 ሺህ ብር አካባቢ ያስፈልጋል ማለት። ትራንስፖርት ማጓጓዣ 5 ሺህ ብር አለ። ባለሙያ እንግዲህ ይሄን ለመስራት ከ50 ሺህ ብር እስከ 70 ሺህ ብር ጠይቃችሁ ይችላል። እንደየአካባቢው ይለያያል። እንግዲህ የዚህ ድምር ደግሞ 223 ሺህ ብር ይፈጃል ማለት ነው። 223 ሺህ ብር ይፈጃል ማለት ነው። አጠቃላይ ማለት ነው እስከ ሊሾ።
እንግዲህ ሌላኛው ደግሞ ምንድነው ጅብሰም ስራ ነው። እንግዲህ ወደ ጅብሰም ስራ ስንገባ ግድግዳ ቻክና ኮርኒስ ስራ የፕላስቲክ ኮርኒስም ሊሆን ይችላል የምታሰሩት፣ የጅብሰም ኮርኒስም ሊሆን ይችላል የምታሰሩት። እንግዲህ በድምሩ 230 ሺህ እስከ 250 ሺህ ነው የሚወስደው። ለቀለም ደግሞ 50 ሺህ ብር እንይዝለታለን። ወደ 280 ሺህ ብር አካባቢ ይወስዳል ማለት ነው። 4 ክላስ ቤት ከሆነ 280 ሺህ ብር አካባቢ ይወስዳል። እንደየአካባቢውና ትራንስፖርት ራቅ እያለ በሄደ ቁጥር የትራንስፖርት ሊጨምር ይችላል። ከዚህ ውጭ ሂሳቡ ተመሳሳይ ነው። አንዳንድ ቦታ እቃ የማይገኝ ከሆነ እቃውን ከሩቅ ቦታ ከሆነ የሚያመጡት ትራንስፖርት ጭማሪ አለ። ከእቃው በላይ አሁን ውድ የሆነው ትራንስፖርት ነው። አንድ እቃ ለምሳሌ 250 ብር የተሸጠ ፋብሪካ አንድ ጅብሰም ትራንስፖርት ብቻ 250 ብር እስከ 300 ብር እየጠየቁ ይገኛሉ። ወደ 300 ኪሎ ሜትር 400 ኪሎ ሜትር አቋርጦ ለመሄድ ብቻ ከ100 ኪሎ ሜትር በላይ ከተጓዙ ትራንስፖርት ውድ ነው። ሌላኛው ደግሞ የፊኒሽንግ ስራዎችን ስንመለከት የፊኒሽንግ ስራ ሴራሚክ አለ። በረንዳን፣ ባኞ ቤትን እንዲሁም ሳሎንን ሴራሚክ ለማድረግ የምትፈልጉ ክችንን እስከ 150 ሺህ ብር ሊወስድባቸው ይችላል። ሴራሚክ ግዢ ብቻ ማለት ነው እስከ ባለሙያ። አሸዋን እዚህ ላይ አያካትም። ያው አሸዋን ስጨምሩበት በትንሿ እሷ አንድ ቢያጁ ቢያንስ 15 ሺህ ብር እዚጋ ትጨምራላችሁ። ወደ 165 ሺህ ብር አካባቢ። የሽንት ቤት እቃዎች ደግሞ አሉ። እነሱ ለብቻ ኮምፕሌት አሉ። አኳ የሚባለው የሽንት ቤት ትሪ፣ የሽንት ቤት እጅ መታጠቢያ እንዲሁም ደግሞ መቀመጫ፣ እነዚህ ማች 45 ሺህ ብር ናቸው። ሌላው ደግሞ ሮቶና የውሃ መስመር ዝርጋታ ነው። ሮቶ ከተሰቀለ በኋላ የውሃ መስመር ዝርጋታ ስላለ እሱ 50 ሺህ ብር አካባቢ ይፈጃል እስከ ውሃ መስመር ዝርጋታው ሮቶ። ሌላው የመጨረሻ ስራ ቀለም ከተቀባ በኋላ የውስጥ በርና መስታወት ገጠማ ነው። ለነዚህ 150 ሺህ ብር አካባቢ ያስፈልጋል ማለት ነው። የውስጥ በርና የመስታወት ገጠማ 150 ሺህ ብር ይወስዳል። እንግዲህ ቶታል ፊኒሽንግ ስራ ይሄ የፊኒሽንግ ስራ የሴራሚክ ምናምን ስራ አጠቃላይ ወደ 350 ሺህ ብር አካባቢ ነው የሚወስደው። ከ350 ሺህ እስከ 370 ሺህ አካባቢ ይወስዳል ሙሉ ፊኒሽንግ ስራ። እነዚህ የሴራሚክ፣ የሮቶ፣ የሽንት ቤት መቀመጫ እቃዎች እንዲሁም ደግሞ መስታወት ገጠማ፣ የውስጥ እንጨት በር የመሳሰሉት ማለት ነው። እንግዲህ እነዚህን ስትደምሩ የምትይዙት ድምሩን ልንገራችሁ። 370 ሺህ ያዙ ድምር 270 ሺህ ሲደመር በሉ 223 ሺህ 108 ሺህ 175 ሺህ 118 ሺህ እንዲሁም ደግሞ 190 ሺህ 250 ሺህ ይሄን ደምራችሁ ድምሩን ስትይዙ የሚመጣው ከ1 ሚሊዮን 600 ሺህ በላይ ይመጣል። በአሁን ጊዜ በ2018 ግንቦት ላይ 80 ቆርቆሮ ቤት ለመስራት 4 ክላስ ቤት ለመስራት 5 ክላስ ቤት ለመስራት 1 ሚሊዮን 600 ሺህ ያስፈልጋል ማለት ነው። እንግዲህ እዚህ ጋር ስንይዝ እንደታቀደለት አያልቅም። ያለቀ ቤት ነው በዚህ አለቀ ማለት የሚቻለው 10% እንይዛለን። የ1 ሚሊዮን 600 ሺህ 10%ቱ 160 ሺህ ብር ነው። 160 ሺህ ብር ግዴታ ይያዛል። ምክንያቱም የተረሳ እቃ ይኖራል። እዚህ ጋር ጥቃቅን እቃ አንዳንድ እቃዎች እዚህ ጋር አሁን ስንይዛቸው ሴራሚክ የመሳሰሉት ሽንት ቤት እቃዎች፣ ሮቶ እንዲሁም መስታወት ምናምን ትራንስፖርት ወጪ አላቸው። እነዛ ወጪ ትራንስፖርት ወጪ ይኖርባቸዋል። እንዲሁም ደግሞ እቃ ባለበት አይደለም እስከሚያልቅ ድረስ የሚያልቀው የዋጋ ንረት አለ። እንዲሁም ደግሞ የተረሳ ወጪ አለ። ያ ስላለ 160 ሺህ ብር ስንይዘው 1.8 ይፈጃል ማለት ነው። 1 ሚሊዮን 800 ሺህ ጥንቅቅ አድርገው የእንጨት ቤት ይሰራልናል ማለት ነው። እንደገባችሁ ተስፋ አደርጋለሁ። እንደተመቻችሁ ተስፋ አደርጋለሁ። እዚህ ድረስ ከኔ ጋር አብራችሁ የነበራችሁ በስነ ስርዓት ያዳመጣችሁ እዚህ ድረስ ከኔ ጋር አብራችሁ የቆያችሁ እናንተ ኮሜንት አድርጉና እናንተ አዳምጫለሁ በሉ። ኮሜንት ጻፉልኝ። ያዳመጣችሁ አዳምጫለሁ እስከ መጨረሻ በቀጣይ የምሰራላችሁ ደግሞ በዛ አዳምጫለሁ ብላችሁ ጻፉልኝ። እሰራላችኋለሁ በፍጥነት ማለት ነው። ለእናንተ እንግዲህ ብዙ ጊዜ ሰዎች ሲመለከቱ ቪፒኤን ሳያበሩ ይመለከታሉ። ቪፒኤን አብርታችሁ ብትመለከቱ ለእኔ ይጠቅመኛል። ሁለተኛም ደግሞ እስከ መጨረሻ ስትመለከቱ ዩቲዩብ ሪኮማንድ ስለሚያደርገው ለዛ ነው እንደዛ እንትን እምላችሁ። እኛ እንደዚህ ከባለሙያ ጋር ቆይታ አድርገን ሰርተ ለእናንተ ስናቀርብ እናንተ ደግሞ እኛ የምንፈልገውን ብታደርጉልን ምንም አይከፈልበትም። ምንም የምታወጡት ወጪ የለም። ቪፒኤን አብርታችሁ ተመልክታችሁ ሀሳብ አስተያየታችሁን ኮሜንት ላይ መጻፍ ነው። ያ ነገር የለውም እና ተመልክተናል የዚህ ስራ አለን በሉኝ፣ እሰራላችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።